አርዕስተ ዜና። የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባ የፌዴራል የአደጋ ስጋትና ስራ አመራር ኮሚሽን አሳስቧል። ተጨማሪውን እንነግራችኋለን። የእንግሊዝ መንግስት ለኢትዮጵያ የማርበርግ ቫይረስ በሽታን ለመከላከልና ምላሽ ለመስጠት የሚያስችል የሕክምና ቁሳቁሶች ድጋፍ ማድረጉ ተሰምቷል። ዝርዝሩን ይዘናል። በመቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ድጋፍ ከሚደረግላቸው ወገኖች መካከል 3000 የሚሆኑት የንጽህና መጠበቂያ ወይም ዳይፐር ተጠቃሚ መሆናቸውን የማዕከሉ መስራችና ስራ አስኪያጅ ዶክተር ቢኒያም በለጠ ተናግረዋል። እንነግራቸዋለን። አሜሪካ በናይጄሪያ በሚንቀሳቀሱ የአይሲስ የሽብር ቡድን ኢላማዎች ላይ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ጥቃቱ የተፈጸመው የሽብር ቡድኑ በናይጄሪያ በሚገኙ ክርስቲያን ሲቪሎች ላይ ለዓመታት ሲፈጽም ለነበረው ግድያና ጥቃት አጸፋ ለመስጠት መሆኑን ገልጸዋል። እስራኤል የሊባኖስና ሶሪያ ድንበር ላይ የአየር ጥቃት ፈጽማለች። ትናንት ሐሙስ በምዕራባዊ ሊባኖስ በተለይም ሶሪያን በሚያዋስነው ድንበር አቅራቢያ በሚገኘው በቃዓ ሸለቆ አካባቢ የአየር ድብደባ መፈጸሙ ነው የተሰማው። ዝርዝሩን ይዘናል። በማህበራዊ ሚዲያ የሚደረጉ ድጋፎች ህገወጥ ናቸው ሲል ኮሚሽኑ አስታወቀ። በማህበራዊ ሚዲያ የሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ የሚያውሉ አካላት ከድርጊታቸው እንዲታቀቡ ተጠየቀ። በትግራይና በአማራ ክልል ለሚገኙና ለችግር ለተጋለጡ ወገኖች በማህበራዊ ሚዲያዎች አማካኝነት ድጋፍ ሲደረግ ተስተውሏል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ ይገኛሉ ያላቸው አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስቧል። ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ኮሚሽነር ሽፈራው ተክለማርያም ተናግረዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል ማለትም በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቋል ሲል ኢዜአ ዘግቧል። ይህ በእንዲህ እንዳለ በማህበራዊ ሚዲያ ላይ የተጀመሩ የሰብአዊ ድጋፍ ማሰባሰብ ሂደቶች አሁንም ተጠናክረው ቀጥለዋል። የማርበርግ ቫይረስ መከላከያ ቁሳቁሶች ድጋፍ ተደረገ። የእንግሊዝ መንግስት የማርበርግ ቫይረስ በሽታን ለመከላከልና ምላሽ ለመስጠት የሚያግዙ የሕክምና ቁሳቁሶችን ለኢትዮጵያ የጤና ሚኒስቴር ድጋፍ ማድረጉ ተገለጸ። የጤና ሚኒስትሯ ዶክተር መቅደስ ዳባ በርክክቡ ስነ ስርዓት ላይ ባደረጉት ንግግር የእንግሊዝ መንግስት ላደረገው ወቅታዊ ድጋፍ ምስጋና አቅርበዋል። ሚኒስትሯ ይህ ድጋፍ ድንበርን አቋርጠው የሚመጡ በሽታ አምጪ ተዋሲያንን ለመዋጋትና የጤና ተቋማት ለድንገተኛ አደጋዎች የሚሰጡትን ምላሽ ለማጠናከር የጎላ ፋይዳ እንዳለው ገልጸዋል። የተለገሱት መሳሪያዎች በተለይም በወረርሽኝ መከላከል ግንባር ቀደም ለሆኑ የጤና ባለሙያዎች ደህንነት መጠበቂያ ቁልፍ ሚና እንደሚጫወቱ ዶክተር መቅደስ አስገንዝበዋል። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልጅ በበኩላቸው ዩናይትድ ኪንግደም ኢትዮጵያ የሕክምና መሳሪያዎችን በማምረት ረገድ ራሷን ለመቻል የምታደርገውን ጥረት እንደምትደግፍ ገልጸዋል። አክሎም ጠንካራ የጤና ስርዓቶች ድንበር ተሻጋሪ አደጋዎችን የሚፈጥሩ ወረርሽኞችን ለመከላከልና ለመቋቋም ወሳኝ ናቸው ሲሉ አጽንኦት ሰጥተዋል። ይህ ድጋፍ የግል መከላከያ መሳሪያዎችንና ወሳኝ የምርመራ ኪቶችን ያካተተ ሲሆን ይህም የኢትዮጵያን የወረርሽኝ መከላከል ዝግጁነት ወደ ላቀ ደረጃ ያሸጋግረዋል ተብሎ እንደሚጠበቅ ከሚኒስቴሩ ገጽ ላይ ያገኘነው መረጃ ያሳያል። ዕለታዊ ወጪው 3 ሚሊዮን ብር እንደደረሰ መቄዶንያ አስታውቋል። መቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ድጋፍ ከሚያደርግላቸው ዜጎች መካከል 3000 የሚሆኑት የንጽህና መጠበቂያ ወይም ዳይፐር ተጠቃሚ መሆናቸውን የማዕከሉ መስራችና ስራ አስኪያጅ ዶክተር ቢኒያም በለጠ ተናግረዋል። ይህንን የዳይፐር ፍላጎት ለማሟላት በቀን ከ1.2 ሚሊዮን ብር በላይ ወጪ እንደሚያደርግም ገልጸዋል። ይህንን የዳይፐር ወጪ ጨምሮ ማዕከሉ በተለያዩ ክልሎች ውስጥ በሚገኙ ማዕከላት በቀን የሚያወጣው ወጪ ከ3 ሚሊዮን ብር በላይ እንደሆነ ተገልጿል። ይህ የተባለው መቄዶንያ ከዚህ ቀደም ባካሄዳቸው የገቢ ማሰባሰብና የድጋፍ ስራዎች ላይ አስተዋጽኦ ያደረጉ አካላትን ለማመስገን በተዘጋጀው የምሳ ግብዣ መርሃ ግብር ላይ ነው። ከዚሁ ጋር በተያያዘም መቄዶንያ ከመጪው የካቲት 1 ቀን ጀምሮ የሚያካሂደውን አገር አቀፍ የገቢ ማሰባሰቢያ መርሃ ግብር አስመልክቶ ከወዲሁ የሚካሄዱ የንቅናቄ ስራዎች እንደሚኖሩ ተገልጿል። መቄዶንያ በአሁኑ ወቅት 56 ማዕከላት ያሉት ሲሆን በቀጣይነት ስራ ይጀምርባቸዋል ተብለው የሚታሰቡ ተጨማሪ 200 አካባቢዎች መሬት መረከቡም ተሰምቷል። አሜሪካ የአይሲስ ታጣቂዎች ላይ የአየር ጥቃት ፈጸመች። አሜሪካ በናይጄሪያ በሚንቀሳቀሱ የኢስላሚክ ስቴት ወይም አይሲስ የሽብር ቡድን ኢላማዎች ላይ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ አስታወቁ።
ፕሬዝዳንት ትራምፕ ትላንት ሐሙስ ምሽት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ጥቃቱ የተፈጸመው የሽብር ቡድኑ በናይጄሪያ በሚገኙ ክርስቲያን ሲቪሎች ላይ ለዓመታት ሲፈጽም ለነበረው ግድያና ጥቃት አጸፋ ለመስጠት መሆኑን ገልጸዋል። ፕሬዝዳንት ትራምፕ አክለውም ሽብርተኞቹ በክርስቲያኖቹ ላይ የሚፈጽሙትን ጭፍጨፋ እንዲያቆሙ አስቀድመው ማስጠንቀቂያ ሰጥተው እንደነበረም አስታውሰዋል። ፕሬዝዳንቱ ስለተመቱት የጦር ኢላማዎች ዝርዝር መረጃ ባይሰጡም ጥቃቱ ስኬታማ መሆኑን ግን ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሽብር ቡድኑ በክርስቲያኖች ላይ የሚፈጽመውን ጭፍጨፋ ካላቆመ በቀጣይም መሰል ጥቃቶች ተጠናክረው እንደሚቀጥሉ አስጠንቅቀዋል። በአሁኑ ወቅት አንዳንድ ወገኖች በናይጄሪያ በክርስቲያኖች ላይ እየተፈጸመ ያለውን ጥቃት የዘር ማጥፋት ወይም የዘር ማጽዳት ወንጀል ነው እያሉት እንደሆነ ዋሽንግተን ፖስት ዘግቧል። እስራኤል የኢራን ከፍተኛ የጦር አመራርን ገደለች። እስራኤል የሊባኖስና የሶሪያ ድንበር ላይ የአየር ጥቃት ፈጽማለች። የእስራኤል መከላከያ ኃይል ትላንት ሐሙስ በምስራቃዊ ሊባኖስ በተለይም ሶሪያን በሚያዋስነው ድንበር አቅራቢያ በሚገኘው በቃአ ሸለቆ አካባቢ የአየር ድብደባ መፈጸሟ ተሰምቷል። የእስራኤል የደህንነት መረጃን ተከትሎ የተሰነዘረው የድሮን ጥቃት አንድን ተንቀሳቃሽ ተሽከርካሪ ኢላማ ያደረገ እንደነበረ ተዘግቧል። በጥቃቱ 2 ሰዎች ወዲያውኑ የተገደሉ ሲሆን የአካባቢው የሕክምና ባለሙያዎችና የጸጥታ አካላት እንደገለጹት ከሆነ ከተገደሉት መካከል አንዱ በኢራን የኢስላማዊ አብዮታዊ ዘብ ውስጥ የሚገኘው የልሂቁ ቁድስ ኃይል ከፍተኛ መኮንን ከሟቾቹ መካከል መሆናቸው ተነግሯል። ይህ መኮንን በሊባኖስና በሶሪያ መካከል ያለውን የጦር መሳሪያ ዝውውር በማስተባበር ለሂዝቦላ ዘመናዊ ሚሳኤሎችን በማቅረብና በሶሪያ ግዛት ውስጥ የሚገኙ የኢራን ወታደራዊ ተቋማትን በመምራት ረገድ ቁልፍ ሚና የነበረው ሰው ነው። የሊባኖስ መንግስት ጥቃቱን የሀገሪቱን ሉዓላዊነት እየጣሰ ነው በማለት ቢያወግዘውም እስራኤል ግን ለደህንነቴ ስጋት የሆኑ የኢራን ወኪሎችን በማንኛውም ስፍራ ለመምታት ወደ ኋላ አልልም የሚል ጽኑ አቋም ይዛለች። በተለይም ከሶሪያ የሚገቡ የጦር መሳሪያዎች ወደ ደቡብ ሊባኖስ እንዳይሸጋገሩ ለማድረግ የምታደርገው ጥረት የኢራንን ከፍተኛ አመራሮች ኢላማ ወደ ማድረግ ተሸጋግሯል ሲል አልጀዚራ ዘግቧል። አሜሪካ ከህንድ ጋር ያለኝን ግንኙነት ለማደናቀፍ እየጣረች ነው ስትል ቻይና ከሰሰች። አሜሪካ የቻይናና የህንድ ግንኙነት ወደ ሰላማዊ መንገድ እንዳይመለስና መሻሻል እንዳያሳይ ለማደናቀፍ እየጣረች መሆኑን ቻይና ገለጸች። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን በሰጡት መግለጫ ዋሽንግተን የቤጂንግን የመከላከያ ፖሊሲ ሆነ ብላ በማዛባት ያለውን የድንበር ውጥረት ለማርገብ የምታደርገው ጥረት የአሜሪካና ህንድ ግንኙነት እንዳይጠናከር ለመከላከልና ለራሷ ስትራቴጂካዊ ብልጫ ለመጠቀም ነው በሚል ላወጣው ሪፖርት ምላሽ በሰጡበት ወቅት ነው። ቃል አቀባዩ ይህንን ያሉት የአሜሪካ መከላከያ ሚኒስትር ቻይና ከህንድ ጋር ያለውን የድንበር ውጥረት ለማርገብ የምታደርገው ጥረት የአሜሪካና ህንድ ግንኙነት እንዳይጠናከር ለመከላከልና ለራሷ ስትራቴጂካዊ ብልጫ ለመጠቀም ነው በሚል ላወጣው ሪፖርት ምላሽ በሰጡበት ወቅት ነው። ቻይና ከህንድ ጋር ያላትን ግንኙነት ከስትራቴጂካዊና ከረጅም ጊዜ እይታ አንጻር እንደምትመለከተው ቃል አቀባዩ ገልጸዋል። በመሆኑም በሁሉም ሀገራት መካከል ያለው የድንበር ጉዳይ የቤጂንግና የኒው ዴልሂ የሁለትዮሽ ጉዳይ ብቻ መሆኑን ጠቁመዋል። ማንኛውም ሶስተኛ ወገን ወይም ሀገር በዚህ ጉዳይ ላይ ጣልቃ በመግባት ፍርድ ሲሰጥ እንቃወማለን ሲሉም አክለዋል። ከዚህ በተጨማሪም ቤጂንግ የዋሽንግተን አቋም የሁለቱን ሀገራት መልካም ግንኙነት የማይፈልግና ለግጭት የሚጋብዝ ነው በሚል ውድቅ አድርገዋለች ሲል ሮይተርስ ዘግቧል።